ያ ሰርቫይቫል ሞዱስ ገብቶ መንገዳገድ ሳይመጣ መሰዳደብ ሳይመጣ አንተም በመንገድ እኔም በመንገዴ በቃ መለኮታዊ የሚባለው ስንብት ይሄ ማን እንዳደረገው ራሱ ክርስቶስ እንዳደረገው። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮና በአዲስ ርዕስ ወደ እናንተ ለመድረስ ከዚህ ተገኘን። እንግዲህ ያው እንደምታውቁት በትላንትናው ዕለት ለእናንተ ለማቅረብ ያሰብነው ቪዲዮ ባልታሰበ ሁኔታ ፋይሉ ሊገኝ ባለመቻሉ ወደ ዛሬ እንዳዘዋወር ነው። ያው በጽሁፍ ለእናንተ አስረድቼ ነበር። የተወሰናችሁም ሪያክት አድርጋችሁበታል። ያው የግድ ለእናንተ ማድረስ ስላለብን እንግዲህ ከዚህ ተገኝተናል። በአንክሮና በተመስጦ እንደምትከታተሉን በማመን ወደ ጉዳዩ ለመግባት እንሞክራለን። ያው ከዛ በፊት ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮመንት ማድረጋችሁን አትርሱ። አቅም ያላችሁ ወዳጆች ካላችሁ ሜምበር መሆናችሁን አትርሱ። ኤኒዌይ ዛሬ የምናወራው ስለ ቫልዩ ነው። ቫልዩ ስንል በአማርኛ ትይዩ የምናገኘው ትርጓሜ እሴት ወይንም ዋጋ ይሆናል ማለት ነው። እሴትና ዋጋ በተለያየ አውዶች የሚፈቱ ናቸው በሶሳይቲ ውስጥ። ያ ማለት አንድ ሰው ለራሱ ያለው ዋጋ፣ ለአካባቢው ያለው ዋጋ እና ለአምላኩ ያለው ዋጋ። በዛውም ልክ ለአካባቢው ስንል የሆነ እሱ ብቻ የሚያደርገው ሳይሆን የሚደረግለትንም ይወክላል አይደል? ወደ አምላክ ጋር ስንሄድ ለአምላክ የምናደርገው ነገር አለ ብለን ቦልድሊ ክሌም ባናደርግም ባንበትንም፣ ግን አምላክ ለኛ የሚያደርገው ነገር አለ። ነገር ግን ለኛ የሚያደርገውን ነገር የምንለካው እኛ ለሱ በምንሰጠው ነፃ ልቦና ልክ ስለሆነ ለሱ ኮንትሪቢዩት የምናደርገው በሚለው ውስጥ ንጹህ ልብ የሚባለው ውክልና ሊይዝ ይችላል ማለት ነው። ስለዚህ ዋጋና እሴት የሚባለው የትኛውም ሰው የሚገነባው ሪሌሽንሽፕ ለመኖር ማለት ነው። ምናልባት ይሄ ከሰብጀክት ኦሪየንትድ ወደ ኦብጀክቲቭ ራሱ ብንገባ ከስራው ጋር ራሱ ያለው ሪሌሽንሽፕ ልንውላ እንችላለን። ገብቶሻል? ፕሮፌሽን ዋይዝ ስናየው ማለት ነው። ነገር ግን ለዛሬ የኛ ወዳጆች በደንብ እንዲገባቸው ሰልፍ፣ ዩኒቨርስ እና ጋድ በሚለው ላይ ኢንቨስት የሚደረግ ወይ ደግሞ እነዚህን ነገሮች ያላቸውን ትስስር የምናይበት ወይ የምንለካበት ማለት ነው። ስለዚህ ቫልዩን ኳሊቲ ሆኖ እናገኘዋለን ማለት ነው። ኳሊቲ ስንል ስቴት ኦፍ ቢንግ ነው። ኔጌቲቭም ያልሆነ ፖዘቲቭም ያልሆነ። ስለዚህ ከፍ ያለ ቫልዩ ዝቅ ያለ ቫልዩ አድርገው ያው በተዋረድ ሰው ሲኖር ከፍ ዝቅ የምትባለውን ቃል አለመጠቀም ስለማይቻል ነው። ግን በዚህ መልኩ እንየውና መገለጫዎች ወይ ደግሞ ይሄ ቫልዩ የሚባለው በምን መልኩ ህይወት ኖሮት በግብር ወደ ታች ይወርዳል። ይሄ የሚገለጸው ከዚህ በፊት እንግዲህ ለወዳጆቼ በአብዛኛውን ጊዜ ማወራው ነገር ውስጥ ያሉ 3 መዋቅሮች አሉ። እኛን ከፈጣሪ የለየን ግዞት ስር ያስቀመጠን ማለት ነው። ወይ ደግሞ የተፈጣሪ ጽንሰ ሐሳብ ውስጥ ያሉ እነዛ ታይም፣ ስፔስ፣ ኢነርጂ እንላቸዋለን። ስለዚህ ወዳጆች የሚያውቋቸው እነዚህ ታይም፣ ስፔስ፣ ኢነርጂ የምንላቸውን በዚህ ስፔሲፊክ አውድ ስንለካው እንዴት ይመጣል የሚለውን እኔ በዚህ ስፔሲፊክ ጉዳይ ወይ ደግሞ ከቫልዩ ጋር ስናስተሳስራቸው የመጀመሪያው ታይም ቫልዩ፣ ሁለተኛ ስፓሻል ቫልዩ እንለዋለን፣ ሶስተኛው ደግሞ የኢነርጂ ወይ የሞቲቭ ቫልዩ ማለት ነው፣ ወይ የአኳኋን ልንለው እንችላለን። ስለዚህ ቫልዩ የሚባለው ነገር ቫልዩ ለመባል ታይምም ስፔስንም ኢነርጂንም ትራያንጉሌት ያደረገ ካልሆነ በስተቀር ያ ነገር ቫልዩ መባል ወይ ደግሞ እሴት ወይ ደግሞ ዋጋ መባል አይችልም ማለት ነው። እንዴት? ታይም ቫልዩ ስንል አንድ ሰው ለራሱ ያለው ጊዜ፣ ለአካባቢው ያለው ጊዜ እና ለአምላኩ ያለው ጊዜ። ለራሱ ያለው ጊዜ ሲባል አንድ ሰው ዝም ብሎ ኑሮውን ለአንድ ጓደኛው በሼም ሊሆን ይችላል ይሉንታ ይዞት ዝም ብሎ እየገበረ ነው የሚኖረው። አንድ ቀንም ለራሱ መቆም የሚችልበትን ነገር ከዛ አካል ሳያገኝ በተለያዩ ምክንያቶች ያው ማያልቁ ምክንያቶችን እየሰጠ ለራሱ ጊዜ ሳይሰጥ ነው ወይ የሚኖረው። ለጓደኛው ብቻ አይደለም፣ ይሄ ለስራው። ቅድም ስራን ጠቅሻለሁ። ስራ ላይ ቱ ማች የታይም ኢንቨስትመንት እያካሄዱ ያ የሚሰሩት ስራ ግን በምላሹ እሱ ኢንቨስት ላደረገው ታይም ልኬት መሆን የሚችል ምላሽ እስካልሰጠው ድረስ ያ ሰውዬ ለራሱ ጊዜ ሰጥቷል ማለት አንችልም ማለት ነው። ገብቶሻል? አንዳንድ ሰዎች አሉ ትዳር ውስጥም ገብተው ሊሆን ይችላል፣ ብቻቸውንም እየኖሩ ሊሆን ይችላል።
እነዛ ሰዎች በጣም ብዙ ሰዓታቸውን የሆነ ስራ ላይ ዘፍቀው ይቀሩና ቤት ሲመጡ ለልጃቸው የሚሰጡት ታይም ያጣሉ። ወይ ደግሞ ትርፍ ብለው የሚያስቡትን ታይም፣ ትርፍ የሚባል ታይም የለም ግን ትርፍ ብለው የሚያስቡትን ታይም እየሰጡ ያልፋሉ ማለት ነው። በዛ ነገር ደግሞ ያኛው ሪሌሽንሺፕ ሊያድግ አይችልም። ያ ማለት ልጃቸውም በተገቢ መልኩ አያድግም፣ ባለቤታቸውም ሳቲስፋይድ አትሆንም፣ ሃፒ አትሆንም። ዕለት ዕለት ስነ ልቦኗ ዝቅ እያለ ጊዜ አይሰጠኝም የሚል ትርጉም እየሰጠች በጣም የሚደብር አይነት ጉዞ ይሆናል ማለት ነው። ግሮዝ የሌለው ማደግ የሌለው ብለስፉል ያልሆነ ወይ ያልተባረከ ነገር ይሆናል ማለት ነው። ምናልባት ሌላ ምሳሌ ብንጨምር ሁለት ጓደኛሞች በጣም ትስስራችን የጠበቀ ነው የሚሉ በቫሊዩን የተሳሰር ነው ካላሉ ሶልሜት ነን ማለት አይችሉም። ገብቶሻል? መለኪያው ያ ፍሬንድሺፕ ከሌላ ጓደኛቸው ወይ እከሌ ከሚሉት ሌላ ሰብጀክት አንጻር ይሄ ሰው ለእኔ የቀረበ ነው ብለው የሚያወሩበት ሚዛን ሊኖር ይገባል። ያ ሚዛንን የምንለካበት ነው ታይም ስፔስ ኢነርጂ ያልኩት። ስለዚህ ስናወርደው ዳይሴክት ስናደርገው ያ ሰውዬ ለምሳሌ እኔ ጓደኛ ቢኖረኝ ያ ጓደኛዬ ጊዜ ይሰጠኛል ወይ? እንዴት ነው ጊዜ ስፔስ እና ኢነርጂ የሚታየው የሚለውን እንመጣበታለን። ግን ሲምፕል አድርገን መስመር እንስራ። ቦታ ይሰጠኛል ወይ? በዛውም ልክ ኢነርጂ ይሰጠኛል ወይ? ምንድን ነው ታይም ይሰጠኛል ማለት? ጊዜ ይሰጠኛል ማለት ዝም ብሎ እንደዚህ መጥቶ የሚሰጥ አይደለም። ጊዜ የሚባለውን ስናየው ከሌላ ነገሮች በተለየ መልኩ ለዚህ ጉዳይ ፈልግሃለሁ ስለው ጊዜ በስነ ስርዓት አዘጋጅቶ እና እናውራ ይለኛል ወይ? ማውራቱ ብቻ ደግሞ አይደለም፣ መልሶ ስፔስ ይሰጠኛል ወይ? ዝም ብሎ ስለጠራሁት ቸግሮኛል እዚህ ጉዳይ ላይ አውራኝ ስላልኩት ብቻ ነው የሚመጣው እንዳቲ ከጎን ትራያንጉሌት የምታደርጊባቸው ስፔስ እና ኢነርጂዎች አሉ። ስፔስ ምንድን ነው? ልቡ ላይ ለእኔ ቦታ አለው ወይ? ወይ ደግሞ ኢንተርናል ሩም የምንለው ውስጡ ለእኔ ጉዳዮች ሩም አለው ወይ? ስፔስ አለው ወይ? ለብቻው የተቀመጠ እሱም በምንድን ነው የምናየው? ጠራሁት፣ ጊዜ ሰጠኝ፣ ጊዜ ቀነበበ፣ መጣ፣ አጠገቤ ቁጭ አለ። ከዛ ሳወራ ሐሳቡ ስራው ላይ የሚሄድ ከሆነ ስልኩ 10 ጊዜ ሲጮህ ስልኩን እያነሳ የማወራውን ጉዳይ ዲስትራክት የሚያደርግ ከሆነ ታይም ሰጥቶኛል፣ ስፔስ ግን አልሰጠኝም ማለት ነው። ስለዚህ የታይም ቫሊዩ እሺ ቦታውን ወይ ደግሞ ሉፑን ደፈነ ብንል ስፔስ ዋይዝ ስናየው ቦታ ግን የለውም ማለት ነው። እንደ ነገሩ ነው እያዳመጠኝ ያለው። ሶስተኛው ላይም ስንመጣ በኢነርጂ ስናየው ሞቲቭ እዛ ቦታ መጣ፣ እሺ ቦታም ሰጠኝ፣ እያዳመጠኝ ነው እንበል። በቃ በስነ ስርዓት አድቫይስ ፈልጌ ከሱ ጠራሁት፣ በስነ ስርዓት እያዳመጠኝ አድቫይስ ሊሰጠኝ ነው እንበል። ሞቲቭ የምትባሏ ወይ ደግሞ ኢነርጂ የምትታየው ምክንያቱ ምንድን ነው? በሰዓቱ መጥቶ በስነ ስርዓት ያወራበት ምክንያቱ ምንድን ነው? ገብቶሻል? ጋድ ልብና ኩላሊትን ያያል። ዋናዋ ጉዳይ እዚህ ጋር ናት። እንግዲህ ታይምና ስፔስን ህይወት እንዲኖራቸው የምታደርግ ማለት ነው። ስለዚህ ያ ሰውዬ ለጊዜው ቦታ ሰጥቶኝ ታይምም ሰጥቶኝ መጥቶ ምን ሊያደርግ ነው? ጓደኛዬ መስሎ የሆኑ ጉዳዮች ላይ ጥሩ የሆነ ቦልድ የሆነ ፍሬንድሺፕ አለን የምልበት ሰዓት ላይ ጠብቆ የሆነ ጉዳይ ሊፈጽም አላ በእነሱ በኩል የሆነ ጉዳያቸውን ለማስፈጸም ያንን ጉዳይ ሳይጠቅሱ ያንን ሰው ያቀርባሉ። ከዛ ሰውየው ቫልዩ አለው ብለው በሚያስቡት ጉዳይ የሚደርሱለት አይነት መልክ ይዘው ነው የሚቀርቡት። እንደዛ ማለት ነው። ስለዚህ እኔ ወይ ደግሞ ያ ሰውዬ ይሄ የጠራው አድቫይስ ጥያቄ የጠራው ጓደኛዬ ነው ብሎ የጠራው አካል መመዘን ያለበት በሶስቱ ሚዛን ነው ማለት ነው። ሶስቱ ትራያንጉሌት ተደርገው አንድ ፋብሪክ ማምጣት ካልቻሉ ወይ አንድ ውጤት ማምጣት ካልቻሉ ያ ነገር ዋጋ ወይ እሴት የሚባለውን አይዝም ማለት ነው። ገብቶሻል? ስለዚህ ታይም ስለሰጠኝ ቫልዩ አለው ለኔ ማለት የለም ማለት ነው። ይህንን በትዳር ውስጥም ከተው ማየት ይችላሉ። በስራ ቦታ ላይ ባለ የቲም ወርክ ጉዳይ ማየት ይችላሉ። እንዳልኩት ፍሬንድሺፕ ውስጥ ማየት ይችላሉ። የእናትና የልጅ ሪሌሽንሺፕ ውስጥ ፋሚሊ ዋይዝ ማለት ነው ማየት ይቻላል። እያንዳንዱ ጉዳይ በሪሌሽንሺፕ ስለሆነ የተዋቀረው ያ ሪሌሽንሺፕ የታመመ ነው ወይስ ያልታመመ ነው የሚለውን የሚለኩበት በሶስቱ ነው ማለት ነው። ይህንን ቅድም መነሻዬ ላይ ሰብጀክት ያልኳቸው የቫልዩ ሰብጀክቶች ያልኳቸው ሰልፍ ዩኒቨርስ እና ጋድ ላይ አሁንም እየከተቱ ማየት ይችላሉ ማለት ነው። ኦኬ ይሄንን ካል አሁን እዚህ ጋር የተጠቀምኩት አለ የታመመ ነው ወይስ ያልታመመ ነው የሚለውን የሚለዩባቸው ነው አላልኩም? ስለዚህ የታመመ መሆን አለመሆኑን
በታይም በስፔስ በኢነርጂ መዋቅሮች ወይ ኮንስትሬንቶች ይለኩት። ከለኩት በኋላ ከሶስቱ አንዱ ፒስ ቢጎል አንዱ ያለ አንዱ መቆም ስለማይችል፣ ምክንያቱም ሳብራራ ካየሽ ታይምን ለመግለጽ ስፔስና ኢነርጂን ተጠቅሜያለሁ። ስፔስን ለመግለጽ በዛው ልክ ታይምና ኢነርጂ ያስፈልጋሉ። ኢነርጂ የሚባለው ራሱ መረጋገጫው ታይምና ስፔስ መገለጫው ተዋስበዋሉ። አንድም ሶስት የሚባል ጽንሰ ሐሳብ በውስጣቸው አለ። ስለዚህ ቫሉዌብል ነው የኔና የሱ ሪሌሽንሺፕ ለማለት ሶስቱ በስነ ስርዓት መሬት መርገጥ አለባቸው። ከሶስቱ አንዱ ከጎደለ ህመም አለ ማለት ነው። ህመም አለ ካል ምን አይነት ሪሌሽንሺፕ ነው? ትራንዛክሽናል ሪሌሽንሺፕ። ስለዚህ ከቀኝ ትራንስፎርሜሽናል የሆነ ሪሌሽንሺፕ ይኖራል which is ከልብ የመነጨ በስነ ስርዓት ታይሙን የሚሰጥ ስፔሱን የሚሰጥ ኢነርጂውን የሚሰጥ ከሆነ ከልቡ ነው ማለት ነው። ያ ሪሌሽንሺፕ ከየትኛውም አካል ጋር ይሁን፣ ከሚስቱ ጋር ይሁን፣ ከጓደኛው ጋር ይሁን፣ ከልጁ ጋር ይሁን፣ ከእናቱ ጋር ይሁን፣ ከየትኛውም አካላት ጋር ይሁን ሪሌሽንሺፕ የሚታየው በዚህ ልክ ነው ማለት ነው። ስለዚህ የታመመውን ትራንዛክሽናል ሪሌሽንሺፕ ብለናል። ያልታመመውን ደግሞ ትራንስፎርሜሽናል። የታመመው ዊዝ ኤክስፔክቴሽን ሲሆን ያልታመመው ደግሞ ዊዝ ግሮዝ ማለት ነው። ማደግ ላይ የተመሰረተና ይሄ ሰጥቶ መቀበል በቃ ቁንጥብ ቁንጥብ የለም የሆነ ሚኖር የማይመስለው እዚሁ ለሰጠው ነገር ካልሰጠሽው ህይወት የሌለም ይመስለዋል። የሆነ ብር ካበደረሽ ይቺ ፀሐይ ሳትጠልቅ ኪሱ ውስጥ ካልገባች በቃ ሌሊቱ የቅዠት የሚሆንበት ማለት ነው። ስፔሲፊካሊ ያው በብር እንመዝነው ካል። ትራንስፎርሜሽናል ግን ግሮዝ ላይ ነው፣ እድገት ላይ ነው። ስለዚህ ስትሰጪው እንዲያድግ ፈልገሽ ነው። ከሱ የሆነ ነገር ጠብቀሽ አይደለም። ጓደኛሽ የሚሆን በጎደለው መልኩ ሐሳብ ጎሎታል፣ ስትሰጪው የሆነ ጊዜ ሐሳብ ይሰጠኛል ብለሽ ካሰብሽ ትራንዛክሽናል ይሆናል። ነገር ግን አይ ስለጎደለው ነው፣ በቃ ስለጎደለው ይሄኛውን ሐሳብ ለሱ አስፈላጊ ስለሆነ ታይም ስፔስ ኢነርጂን በስነ ስርዓት ትራያንጉሌት አድርጌ ያ ቴብል ላይ አስቀምጥለታለሁ። እሱ ከዛ ወስዶ ራሱን ያደራጅበታል። ይሄ የሱ እድገት ላይ መሰረት ያደርጋል። ዊዛውት ኖ ኤክስፔክቴሽን። አሁን ዊዛውት ኖ ኤክስፔክቴሽን ስል ፕራክቲካል እንዲሆን፣ ምክንያቱም ዊዛውት ኤክስፔክቴሽን መኖር ስለማይቻል ማለት ኤክስፔክት ማንም ሰው ያደርጋል። ግን ኤክስፔክቴሽንን ኢንተርቴን ታደርጊዋለሽ ወይስ ማኔጅ ታደርጊዋለሽ የሚለው መታየት አለበት። ትራንዛክሽናል ከሆነ ኤክስፔክቴሽንን ኢንተርቴን ታደርጊዋለሽ፣ ታጣጥሚዋለሽ። በቃ እየጠበቅሽ ነው። ከቀረብ ያምሻል፣ ከመጣ ደግሞ በቃ አላ ፌሽታ በፌሽታ ትሆኛለሽ። ማኔጅመንት ሲባል ግን ቢመጣም ተፈጥሯዊ ነው። የሆነ ኮዝ ኤንድ ኢፌክት ሲስተም ውስጥ እስካለሽ ድረስ ኤክስፔክቴሽን የምትባለው አለች። ስትመጣ ግን አታጣጥሚያት። ስለዚህ ልክ ኤክስፔክቴሽን ስትመጣ እዛችሁ ጋር ድምት ታደርጊያትና ወደ ምን ተወስጇለሽ? ወደ ማኔጅመንት ተወስጇለሽ። ትራንስፎርሜሽናል ከሆነ ሪሌሽንሺፕ ዊዝ ቫልዩ ከሆነ በእሴት ላይ የተመሰረተ ከሆነ አይ ነገ ይሰጠኛል ራሱ አትይ፣ ግን ባይ ዲፎልት ጉዞ ነገ ላንቺ እንዲሰጥሽ የሚያደርግን ገብቶሻል። ስለዚህ እነዚህን ትራንዛክሽናል ሲሆን ህመም ያለው ሪሌሽንሺፕ መሆኑን ያዩበታል ማለት ነው። ይሄ ምንም ውስጥ የሚገባ ነው ብያለሁ። በዚህ ያው በትነን እስከ ጥግ መሄድ አንችልም፣ ግን ምንም ውስጥ ይገባል። ፋይናንሻሊ ልናየው እንችላለን። የሆነ ብር ሲሰጥ ብር ፈልጎ ነው ወይስ ብር ሲሰጥ ስለቸገረው ነው? ስለቸገረው ሲሆን ያ ሰውዬ እኮ ተፈጥሯዊ ነው፣ ሰው ነው አፍተሩል። በሂደት ደግሞ ይሄ አካል የሆነ ሰዓት ሲቸግረው ኑሮ ነው አይደል? የሆነ ሰው የሆነ ጊዜ ይሞላለት፣ የሆነ ጊዜ ደግሞ ሊደክም ይችላል። በደከመበት የግድ ብሯን አስቡ አይደለም የሚሞላው። አንዳንድ ሰው በምንድን ነው የሚያስበው? 100 ብር ከሰጠ 100 ብር ይጠብቃል። ይሄ ትራንዛክሽናል ውስጥ ያለው። ይሄ ግን 100 ብር ከሰጠ ሲባል ብሩ ላይ ሳይሆን ማድረጉ ላይ ነው፣ የጎደለውን መሙላቱ ላይ ስለሆነ የሆነ ጊዜ የጎደለው ይሞላለታል እንጂ በዛ 100 ብር ልክ አይደለም ያኛው አካል የሚያየው ማለት ነው ይህን ጉዳይ። ስለዚህ ሞሮፍ ግጥጥ ባለመልኩ የሰጠውትን መቀበልና ይሄ ደግሞ ምንም ይሁን ምን ስለቸገረው ነው የደረስኩለት፣ ስለዚህ በችግሬ ቢሆነ ወቅት ይደርስልኛል። ግን በችግሬ ቢሆነ ወቅት ይደርስልኛልን ብለሽ አይደለም ከልብሽ ከሰጠሽ የምትሰጪው። ግን ባይ ዲፎልት ያኛው ዞን የሚሰራው እንደዛ ስለሆነ ቢሆነ ጊዜ ያ ሰውዬ መድረሱ አይቀርም። ልብሽ ይነግርሻል እሱን። ኦኬ፣ ይሄኛውን ካልን የታመመና ያልታመመውን በዚህ ከያዝናቸው ጠቅለል ስናደርገው ይህን ራሱን ጉዳይ ስንጠቀልለው ቫሊዩን እዚህ ጋር አስቀምጠን በሶስት አውድ እናየዋለን። ይህንን እስካሁን ያወራነውን ማለት ነው። የመጀመሪያው መጥቀም፣ መጠቀምና መጠቃቀም የሚባለው ቤኔፊት ማድረግ ያንን ሰው ከሱ ቤኔፊትድ መሆንና ሚውቹዋሊ ቤኔፊትድ መሆን ማለት ነው። ስለዚህ ይህን ጉዳይ ስታዩ መጥቀም የሚባለው አክቲቭሊ ያንን አካል መጥቀም ሲሆን፣ ፓሲቭሊ ደግሞ ትጠቀሚያለሽ አይደለ? ቅድም እንዳልኩት ይሄ ሰውዬ ትራንስፎርሜሽናሉ ነው እያወራን ያለ ነው።
ይሄ ሰውዬ ጓደኛውን ልክ ሲጠቅመው በጎደለው ሲደርስለት በቃ ነገ ይሰጠኛል ከነገ ወዲያ የሚለውም ከአእምሮም የለም ከልቡም ከሌለ በተዋረድ ያ ሲስተም የራሱ የሆነ ኮንሲኩዌንሻል ሂደት አለው። የራሱ ቢሃይንድ ዘ ሲን የሚሰራበት ማለት ነው። ስለዚህ ልክ ሲሰጥ እየጠቀመ ነዋ ለጓደኛው አክቲቭሊ ማለት ነው። ፓሲቭሊ ግን እሱም እየተጠቀመ ነው። ለምን? ሊሆነ ለቸገረው ከልብሽ ስትረጂ የልብ ረፍት የሚባል ነገር አለ። ሙሉ ህልውናሽ ማረፍን በደንብ ገንዘብ እያደረገ ይመጣል። መንፈስ ቅዱስ በቤትሽ መጋበዝ ይጀምራል። ገብቶሻል? ዊዛውት ኤኒ ኤክስፔክቴሽን እያደረግሽ ስለሆነ ያ ኤክስፔክቴሽን ቅድም ባልኩት ዴፊኒሽን ሆኖ ማለት መንፈስ ቅዱስ ለአንቺ መክፈል ይጀምራል። ኦን ቢሃፍ ኦፍ ያ ሰው ማለት ነው። ገብቶሻል? ስለዚህ ለአንቺም አንቺም ተቀባይ ነሽ ስትሰጪ ነው። ሁለተኛ ያ አክቲቭሊ ሪሲቭ ሲያደርግ ሲቀበል፣ ፓሲቭሊ ደግሞ እያቀበለ ነው። በምን መልኩ? ለዚህ ለሰጪው የጽድቅ ዕቃ ሆኖለታል። ስለዚህ እንደ ዕቃነት ራሱን ለዛ ለሰጪው ሰጠ ማለት ነው። ስለዚህ አምላኩ የሚመሰገንበት ከአምላኩ መባረክን የሚወርስበት ዕቃ አድርጎ ራሱን ስላቀረበለት ይሄ ሪሲቭ ያደረገው አካል ፓሲቭሊ ሰጪ ነው ማለት ነው። ገብቶሻል? ታዲያ ይሄ ጉዞ ሄዶ እነዚህ አሁን ያልኩሽ ጓደኛሞች ይሄ ሪሌሽንሺፕ በሁሉም መመስረት ይችላል ብያለሁ። እህትና እህትም መሆን ይችላል። ግን ሁለቱ ሰዎች መካከል ያለ ጉዳይ መቀባበል የሚባለው ሌቭል ላይ ይደርሳል ማለት ነው። አክቲቭሊ ቤኔፊት ሚውቹዋሊ ቤኔፊትድ የሚሆኑበት ይዘት ላይ ይመጣል። ታዲያ መጠቃቀም ስል ሁለቱም አክቲቭሊ ጊቨር ናቸው፣ አክቲቭሊ ሪሲቨር ናቸው። አስቢው፣ ጊቭ ማድረግም መስጠትም መቀበልም አት ሴም ኖድ ላይ ሲሆን ማለት ነው። በአንድ ኖድ ላይ መስጠትና መቀበልን እስካትለዩ ድረስ ገብቶሻል? መቀባበል ማለት መሰጣጣትንም ይይዛል ከጎን። በቃ ሁለቱ አይነጠሉ ማለት ነው። ያ ማለት ያ ሰውዬ ሲያደርግ ልክ ለጓደኛው ሲያደርግ እያደረገለት እንደሆነ አይሰማውም፣ ለራሱ እንዳደረገ አይነት ነው። በቃ ገብቶሻል? ይሄ ዲስቲንክቲቭሊ አይ ጓደኛዬ ስለሆነ ነው የረዳሁት፣ ጓደኛዬ ስለሆነ እንዲያረኩለት ከማለት ወጥቶ ለእኔ ነው እያረኩ ያለሁት ማለት ይጀምራል ማለት። ጓደኛው እሱ ራሱን ሆኖ ይገኛል ማለት። ስለዚህ ይሄኛውን ትዳር ውስጥም ስናየው ሚስት ባሏን ሆና ትገኛለች፣ ባልም ራሱ ሚስቱን ሆኖ ይገኛል ማለት። በቃ የሚያደርገው ባይ ዲፎልት ጭንቅላቱ ውስጥ ስለ እሷም እንደሆነ ነው የሚነግረው። ስለዚህ መጠቃቀም የሚለውን በዚህ መልኩ ካየነው መጥቀምና መጠቀም የሚባለው የተለያየ ስም እስካይኖራቸው ድረስ መባረክ ይመጣል ማለት ነው። በዚህ መልኩ ማየት ይችላሉ። ያ ሌቭል ላይ ለመድረስ ግን መስጠት የሚባለውን ዊዛውት ኤኒ ኤክስፔክቴሽን ማድረግን መልመድ አለበት አንድ ሰው። ቅድም ባልኩት ዴፊኒሽን ያልኩት ዴፊኒሽን እንዳለው ነው። የሚቀበለውም አካል ሲቀበል ማኒፑሌቲቭ በሆነ መልኩ አይቀበል። ያ ሰውዬ እንዲሰጥ ቢሆን አይነት መልኩ የሆነ ሙግት ሰንዝሮ ቢሆን አይነት መልኩ አላደል። አንዳንድ አሉ እኮ ማኒፑሌት የሚያደርግ እኮ ያለው ብቻ አይደለም የሌለውም እንዲኖረው እኮ ማኒፑሌት ያደርጋል። አድራጊን ማለት ነው። አንዳንድ የኔ ቢጤዎች ቢሆን አይነት መልኩ ያን የልመና ሂደት ኦርኬስትሬት ያደርጉታል። ያንቺን ሲምፒቲ ለማምጣት ስሜትሽን ቆስቆስ ስለማድረግ ገብቶሻል። ከንጹህ ልቦና ስለቸገራቸው ሳይሆን ምናልባት እነዛ ቢፈተሹ ከጀርባቸው የሚሰጠው አካል ከነሱ በላይ የተቸገረ ነው። ገብቶሻል? ቢታይ ማለት ነው። ይሄ በትክክል ጎድሊ በሆነው መነጽር ብናየው ያ ሰውዬ ቢሃይንድ ዘ ሲን የሚገርም ቤት ያለው ሰውዬ ሊሆን ይችላል። ገብቶሻል? ስለዚህ ዋናው ጉዳይ ግን ሪሲቭ የሚያደርገውም ከልቡ ይቀበል። ገብቶሻል? የሚሰጠውም ከልቡ ይስጥ። ከልብ ደግሞ ለመሆን በሶስቱ ሚዛን መመዘን አለበት። ታይም ዋይዝ፣ ስፔስ ዋይዝ፣ ኢነርጂ ዋይዝ። ገብቶሻል? ስለዚህ ከሶስቱ አንዱ ከጎደለ ሸንካላ ነው የሚሆነው። ልክ ምጣድ ያለ አንድ ጉልቻ በስነስርዓት ሰስቴን አድርጎ የሚጣፍጥ ዳቦ እንደማያመጣ ሁሉ የኛ የህይወት ሜዳ ወይ ደግሞ ከአንድ ሰው ጋር የምንከውነው ሪሌሽንሺፕ በዛ ፕላትፎርም ላይ ሶስቱ ወገኖች ተደላድለው ያንን ማስተናገር ካልቻሉ ያ ምጣድ በስነስርዓት መቀመጥ አይችልም። የነሱ ህይወት ማለት ስፔሲፊካሊ በሪሌሽንሺፕ መልኩ ስናየው ያው ህይወት ዊዛውት ሪሌሽንሺፕ ስለማይሆን ገብቶሻል? ያው እዛኛው ላይ ሪያሊቲ ላይ እኔ የምትየው አንቺነት ስለሌለ ለዛ እያለማመድሽ ነው እኮ ራስሽን። አፍተሮል ስትሰጪ ቅድም ያልኩሽ መቀባበል የሚባል ሌቭል ላይ ስትደርሺ አንተ ተጠቀምኩ እኔ ተጠቀምኩኝ የሚለውን አጠፋሽ ስታደርጊለት ለአንቺ እንደምታደርጊ ከተሰማሽ ሰልፍ የሚባለው ገብቶሻል? ሁሉም ተጠቅልሎ አንቺን ወደ መሆን ይመጣና አንቺ ራስሽ እኔ የሚባለውን ራሱ ብለር አድርጎ እስከ ማጥፋት ድረስ ይደርሳል። በቃ መሆንን ብቻ ሆነሽ ትገኛለሽ ማለት ገብቶሻል? ስለዚህ በዚህ በሶስታይ መዋቅር ወይ በስሪዲ ሪያልም ውስጥ ያንን እያለማመድሽም ነው።
ለዛ ለቀጣዩ ለምትሆኝበት ማለማመጃ ነው ይሄ ራሱ ክንውን ማለት ነው። ስለዚህ ቫሊዩ የሚባለውን በዚህ መልኩ እናየዋለን ማለት ነው። ይሄኛውን ስንል ታዲያ አንድ ሰው እየሰጠ ብቻ ይኖራል ወይ? ሌላ ጥያቄ ነው። ወይ እየተቀበለ ብቻ ይኖራል ወይ? መቀባበልን ተይው፣ እሱ ሌላ ሌቭል ላይ ስላለ አይችልም ነው መልሱ። ምክንያቱም ታይምም ስፔስም ኢነርጂ የራሳቸው ኤክስፓይሬሽን ዴት ሊኖራቸው ይገባል፣ ሪሌሽንሺፕ ዋይዝ ሲታይ ማለት ነው። ምክንያቱም አሁን በዚህ ሰዓት ላይ በጣም ብዙ ሰው የጨነቀው አለ። እህቴ ናት ምን ላርጋት? አልተዋት፣ አደርግላታለሁ እዛው ናት፣ አደርግላታለሁ እዛው ናት። ወንድሜ ነው ምን ላርገው? በኋላ ደግሞ የሆነ ነገር ሲጠይቀኝ ባላደርግለት እንዲህ ነገር ውስጥ ቢገባስ? ሰው እንዲህ ቢለኝስ? እናቴ ብታኮርፍብኝስ? ብሎ የሚኖር ማዕት አለ። ከባልየው ማግኘት የሚገባትን ነገር ሳታገኝ ለልጆቼ ስል የሚሉ አይነት ምክንያቶች እየፈጠረች እነዚህን ማግኘት የሚገባትን ሳታገኝ አሁን በዚህ ሰዓት እየኖረች ያለች። እንደዚሁ የባልና የሚስት ጉዳይ ውስጥ ባንገባ ስራ ቦታ ላይ በራሱ ተቀጥረው የሚሰሩ ካሁን ይደረግልኛል በሚል አይነት ሂደት ውስጥ ወይ ደግሞ በሆነ አይነት ይሉኝታ ተተብትበው ማግኘት ያለባቸውን ሳያገኙ የሚኖሩ አሉ። ያ መስሪያ ቤት እንደሚጠቅምሽና እንደማይጠቅምሽ ምትለኪው በሶስቱ ነው። እኔ በምሰጠው ልክ እየሰጠኝ ነው ወይ? ታይም ዋይዝ፣ ስፔስ ዋይዝ፣ ኢነርጂ ዋይዝ። አንቺ ብቻ ሰጪ ሆነሽ አትኖሪ፣ ተቀባይም ሆነሽ አትኖሪ። ነውር ነው። ገብቶሻል? ኦኬ፣ ከልብሽም ቢሆን ነው እያልኩሽ ያለሁት። ግን ባይ ዲፎልት ተቀባይ ብቻ ሆነሽ አክቲቭሊ ስትኖሪ ልብሽ ራሱ ልክ አይደለም። ልቡ ንጹህ የሆነ ተቀባይ ብቻ ሆኖ አይኖርም። ገብቶሻል? ለጊዜው በቸገረው ጊዜ ይኖራል በዛ መልኩ ማለት ነው እንጂ ፐርማነንስ ይኖሩት እድሜ ልኩን ተቀባይ ሆኖ ከኖረማ መጀመሪያም ያ ሰውዬ ልቡ ንጹህ አይደለም ማለት ነው። አክቲቭሊ የሚሰጠውም ሰጪ ብቻ ሆኖ አይኖርም። ሰጪ ብቻ ሆኖ ከኖረ እሱ ጋድ ነው ማለት ነው። ሰው ነውና የሆነ ጉድለት አለበት። የሆነ ሰዓት በሆነ መልኩ የሚቀበለው ነገር አይጠፋም። የፈለገ ቢሊዮነር ቢሆን ስፒሪቹዋል የሆነ ጉድለት ይኖርበታል። የሆነ አካል ጋር ሄዶ ስፒሪቹዋል አድቫይስ ሊል ይችላል። የፈለገ ኮንፊደንስ ቢኖረው የሆነ ሰዓት ላይ ትቢያስልሶ የሚያስለቅሰው ነገር ሊያጋጥመው ይችላል፣ በቤቱ ውስጥ ማለት። ለዛ ሰው ያስፈልግሻል። ሰው እስካለ ድረስ ሪሌሽንሺፕ አለ። ሪሌሽንሺፕ እስካለ ድረስ ጤናማ ነው ወይስ አይደለም ለማለት ደግሞ ያኛውን ነገር መለካት። አብሶ ያ ነገር ቀጣይነት እንዲኖረው የሚፈልጉ ሰዎች በስሜት ተነድተው ጓደኛ አያፍሩ። ጓደኛ ስል ኖርማሊ ሶልሜት የሚሉትንም የትዳር ጓደኛ ይመዝኑ። የገዛ የተዋለዱት እህትና ወንድም ሊሆን ይችላል፣ እናታቸው አባታቸው ሊሆን ይችላል። ለምንድን ነው ይህን የምንለው? ኤክስፓይሬሽን ዴት ከሌለው አንቺን ገፍቶ ይሄ ጉዳይ ማለት ሰርቫይቫል ሞድ ውስጥ ይከትሻል። ልክ ሰርቫይቫል ሞድሽ ጢን ማለት ሲጀምር ገብቶሻል። በቃ ልትወድቂ ነው፣ ልትፈርሽ ነው። ዝም ብለሽ እየሰጠሽ መናቀርተሻል። ምንሽን? ታይምሽን፣ ጊዜሽን ሰተሽ በህይወት ውስጥ ሌላ አንቺን ጊዜ የሚፈልግ ነገርን ቦርቡረሽ እየጣልሽ ነው። እዛ ጋር ብዙ ነገር ግንድስ እያለ እየወደቀ ነው። ታይ ጊዜሽን ባላንስ አድርጊ የሚል አለርት ይመጣል። ሰርቫይቫል ሞድ አንሎክድ ከሆነ የመጨረሻ ታይም ላይ ደረስሽ ማለት ነው። ኤክስፓይሬሽን ዴት አሁን ምግብ ላይ ምናምን ወይ ደግሞ የሆኑ ነገሮች ላይ የተጻፈ ካየሽ ከመጨረሻ ሴት ካደረጉት ኤክስፓይሬሽን ዴት ቀደም ብላችሁ 2 ወር ሊሆን ይችላል 3 ወር ይሄን ነገር መጠቀም አቁሙ ይላሉ ጽፈውበት ማለት ነው። ያ ማለት እዛ ሰርቫይቫል ሞድ ውስጥ አስገብቶሽ አንቺን በሽተኛ እስኪያደርግሽ ድረስ አጠብቂ ነው። ኤክስፓይሬሽን ዴቱ እኮ ተጽፏል፣ ግን ከዛ በፊት 3 ወር ቀደም ብለሽ አትብዩ ነው የሚልስ። 3 ወሩ ምንድነው? ምን አይነት ዞን ነው? ሰርቫይቫል ሞድ ውስጥ እንዳትገቢ እያመቻቸልሽ ነው። የሆነ ዞን ፈጥሯል፣ በፈር ዞን ማለት ነው። አንቺ ከመሞትሽ በፊት ማለት ነው። የህልውና ጉዳይ ውስጥ ከመግባትሽ በፊት። ይሄም እንደዛው ነው። አንቺ ታይም አጥሮሽ፣ ለሌላ የምትሰጪው አጥሮሽ መንገዳገድ እስክትጀምሪ ድረስ ለማይገባው አካል ታይም መስጠት የለብሽም ነው። ቦታ እየሰጠሽ ነይ ሲልሽ እየሄድሽ እንደዚህ ማወራው ጉዳይ አለ ሲልሽ እሺ እያልሽ ከአንቺ አድቫይስ ፈልጋለሁ ይሄው ሙሉ ነገርሽን ሐሳብሽን ምንሽን እየሰጠሽ አንቺ ያንን ሐሳብ ያለ አይደል ሐሳብ በኮንተምፕሌሽን አይደል በተመስጦ በተለያዩ ክንውኖች ነው እየበለጸገ እየፋፋ ሄደው
ለዛኛው ጉዳይ ራሱ ቦታ እስከማይኖርሽ ድረስ የሰውየውን ጉዳይ ብቻ አንቺ እዛው ሰግስገሽ ቁጭ ስትይም ስለዛ ሰውዬ ነው የምታስብ። ወይኔ ኧረ በስመ አብ የእህቴ ጉዳይ እንዴት ይሆን? የባለቤቴ ጉዳይ እንዴት ይሆን? ተፈቶለት ይሆን? የነገርኩት ነገር ተሳክቶለት ይሆን? ስትበይም እሱን ሐሳቡ ቦታ ማለት በሱ ነው የሚገለጠው። እሱ ብቻ። አንቺ እኮ ዛሬ መኖር ያለብሽን ኑሮ እየኖርሽ አይደለም። እዛ ሌቭል ላይ እስኪያስደርሳችሁ ድረስ መሆን የለበትም። ስለ እሱ አታስቡ አይደለም። ታይም አዲኩዌት በሆነ መልኩ ታይም ስፔስ ኢነርጂ ስጡ ነው። ሞቲቭ ጋም ስንመጣ በጣም ኢነርጄቲክ የሆኑ ሰዎች አሉ። በጣም ኢነርጄቲክ አንድን ሰው ለመጥቀም በቃ በጣም ኢነርጂ ኖሯቸው ለአንቺ ጥቅም የሚሯሯጧል። አረ ችግር የለውም በዚህ መልኩ ይፈታል ይህ ጉዳይ አትጨናነቅ እንዲህ ያሉ ኖሯቸው የሚገፋሉ። ሊሚት ሊኖረው ይገባል። እየሄድሽ የምትሮጪበት እንደዛ በጣም እንደ ሕፃን የምትሮጪበት እግር ወጣት እየሆነ ጎልማሳ እየሆነ እርጅና ይመጣል። ለዛ ሰውዬ እየሮጥሽ ማለት ነው። ኦኬ እንደዛ ከሆነ መጨረሻሽ ምንድን ነው? ለአንቺ ኤክስፓይሬሽን ዴት ከሌለሽ ከኤክስፓይሬሽን ዴት በላይም በፈር ዞን አመቻችተሽ ሰርቫይቫል ሞድ ሳትገቢ ያን ነገር ማድረግ አለብሽ ከተባለ ለምን ነው? እግዚአብሔር የሚለው ዝም ብለህ ስጥ አይደል እንዴ ሊል ይችላል። ሰው ክርስቶስ ዝም ብሎ አይደል እንዴ ሰጠው ሊል ይችላል። ወይ የራሱ የሆነ ባውንደሪ ያለው ጋድ ምን ላይ ስትመጪ ሰርቫይቫል ወይ ደግሞ ህልውና የሚባለው ጉዳይ ውስጥ ከገባ ጋድ ራሱ አንቺ እንድምጥማትሽን ያጠፋሻል። የፈለገ ነገር ከዚህ በፊት ደጋግሜ ብለዋል። የፈለገ ነገር ይታገሳል ፈጣሪ። በአምላክነቱ በኩል ከመጣሽ ቀናተኛ ነኝ ይላል። ህልውና ማለት ነው። ለእኛ ምሳሌ የምንወስደው አንቺ የፈለገ ቡጢ ቢሰነዘርብሽ ዝም ልትይ ትችያለሽ። የፈለገ ብትሰደቢ ዝም ልትይ ትችያለሽ። እየገፋሽ ገደል አፋፍ ላይ ቢያቆምሽ ግን ምን ላይ ደረስሽ ማለት ነው? ሰርቫይቫል ሞድ ላይ ማለት ጤን እያለ ነው። የዛ ሰዓት ላይ ስትራይክ ካላደረግሽ ኦፌንሲቭሊ ካልሄድሽ ያን ሰውዬ ማስታገስ አትችይም። እዛ ደረጃ እንድረስ ነው። ያ ደረጃ ከደረስሽማ ያቺ በፈር ዞና ውስጥ ገብተሻል። ከ3 ወር በፊት የምትባሏ ውስጥ ገብተሻል። በቃ ተንቅንቅ ውስጥ ገብተሻል። ያ ማለት ምን ማለት ነው? ሰው ጓደኛ ለጓደኛ አሁን 2 ሴት ጓደኛሞች ይኖሩና በሆነ ጉዳይ ሊጣሉ ይችላል። ልክ ሲጣሉ ወይ ደግሞ አለመስማማት ሲኖር የአለመስማማት አብዛኛውን ጊዜ መለየት በሚል ጽንሰ ሐሳብ ውስጥ የሚታየው በምን መልኩ ነው? ተሰዳድቦ ቂም ተያይዞ እሷ አንደኛዋ ለአንደኛዋ ክፉ በመተሳሰብ ውስጥ በሐሜት ታጅቦ ነው። ያ የምን ደረጃ እንደሆነ ታውቂያለሽ? ያቺን በፈር ዞን አልፎ ገብቷል ማለት ነው። ሰርቫይቫር ሞድ ውስጥ ከገቡ በኋላ ስለተለያዩ ነው። እኛ እዚህ ጋር እያልን ያለነው ኤክስፓይሬሽን ዴት ሰርቫይቫል ሞድ ውስጥ ሳትገቡ በፊት፣ መሞት ሳትጀምሩ በፊት፣ መታመም ሳትጀምሩ በፊት ቀድማችሁ ፓተርኑን እዩትና እዚሁ ጋር ወስኑ ነው። ያ ነገር ሞድ ውስጥ ሳይገባ ሰርቫይቫል ሞድ ውስጥ ሳይገባ በፊት ታያለሽ ፓተርን። የምር ጊዜ እየሰጠችኝ ነው ስጪኝ ባልኳት ልክ ኖ ቲክ ስፔስስ ቦታ አላት ለኔ ባልኳት ሰዓት ትገኝልኛለች፣ ግን ከልቧ ታደምጠኛለች። እሺ ከሆነ ኦኬ፣ ካልሆነ ጥያቄ ምልክት። ኢነርጂስ ታይምም አላት ቦታም አላት። ኢነርጂዋስ ያንን ችግር ለመፍታት ማዳመጥ ችግርን መጋራት ሊሆን ይችላል። ኢነርጂ ግን ለሶሉሽን 50% መሄድ አክቲቭሊ በዚህ መልኩ ብናደርገውስ እንደዚህ እኮ ሰው አለ እስቲ ቆይ ላናግረው ሊል ይችላል። ምክንያቱም ኢነርጂ በስፔስና በታይም ነው የሚገለጸው። ሁለቱም በዚሁ ትርጉም መሰረት ታይምም በስፔስና በኢነርጂ ስፔስም በታይምና በኢነርጂ ብያለሁ። አንዱ ያለ አንዱ መቆም አይችልም ስላልኩኝ ነው። ስለዚህ ያንን ፓተርን ያይና በተለሳለሰ ሰዓት ያ ሰርቫይቫል ሞዱስ ገብቶ መንገዳገድ ሳይመጣ መሰዳደብ ሳይመጣ አንተም በመንገድ እኔም በመንገዴ በቃ መለኮታዊ የሚባለው ስንብት ይሄ ማን እንዳደረገው ራሱ ክርስቶስ እንዳደረገው። ክርስቶስ ይሁዳን ያቅ ነበር ባለው ፍጹም ክርስቶስ የመሆንነት ወይ ደግሞ ፍጹም ሰው የመሆንነት ጽንሰ ሐሳብ ፍጹም የምለው
እኔ ፍጹም የሚባለውን አልጠቀምም፣ ግን አሁንም ሶሳይቲን አንደርስታንድ እንዲያደርገው ግን ሰው በሆነው አቅሙ ልክ ሰውነትሽን ስታስመልሺ ሁሉም የዩኒቨርስ ነገር ይገለጥልሻል። ለምን? ፍጹም የሚባለው ሰው በሁሉም የዩኒቨርስ ጉዳይ ላይ ስለተሾመ። ስለዚህ አሁን እሱ ውስጥ አንገባም። ክርስቶስ እዛ ቦታ ላይ ኢንቨስት የተደረገው አምላክነቱ ሳይሆን ሰውነቱ ፍጹም የሚባለው ሰውነቱ ነው ስላልኩኝ ነው። ስለዚህ ከጂሰስ ወይ ደግሞ ከኢየሱስ የምንወስደው ክርስቶስነቱን ነው። ሰው የሆነውን ፍጹም ሰው የሆነውን እሱነቱን ካለው የይሁዳ ትስስር ጋር ስለሆነ ማለት ነው። ስለዚህ የክርስቶስና የይሁዳ ሪሌሽንሺፕ በታይም በስፔስ እና በኤነርጂ ዋይዝ ስትለኩት ያ ነገር ግጥጥ ብሎ ይመጣል። ታይም ዋይዝ ሲባል እንደ ማንኛውም እንደ ሌሎቹ ሐዋርያት ከኢየሱስ ክርስቶስ ጋር ነው አብሮ ያው ታስክ ተሰጡት አብሮ ይጓዛል። ምን ይላል? ስፔስ ዋይዝስ የለም። የይሁዳ ትልቁ ገንፍሎ የወጣው ስፔስ ዋይዝ ነው። ባይዘወይ ታይም አለው፣ ኢቭን ኢነርጂ አለው። በቃ ኮሚትድ ለመምሰል ይጥራል። ገብቶሻል? ግን እንዳልኩሽ ኢነርጂ እና ታይሙ በስፔሱ መገለጥ ካልቻለ አንዱ ያለ አንዱ መቆም ካልቻለ ሁሉም አይቆሙ፣ ሁሉም ሽባ ናቸው። ስለዚህ ልቡ ሲመረመር ቦታ የለውም ለክርስቶስ። ያንን ግን ያቅ ነበር። በፍጹም ሰውነት አቅሙ ባለው መገለጥ ያቅ ነበር ክርስቶስ ማለት ነው። ግን ዝም ብሎ ታገሰ። እኛም እናውቃለን እኮ የሆነ ሰው ከልቡ የሆነ ጓደኝነት ከመሰረተ በኋላ ያውቃል ያ ሰውዬ ልክ እየሰራ እንዳልሆነ፣ ጊዜ እንደማይሰጠው፣ ቦታ እንደማይሰጠው፣ ለሱ ብሎ ኢንቨስት የሚያደርገው ኤነርጂ እንደሌለ ያውቃል። ግን ይታገዛል። እስቲ ሊለወጥ ይችላል። የሆኑ ኳሊቲዎች ስላሉት እሱን አፋፍቶ ሌሎቹ ይሄ ያለፍ ገደሞቹን ደግሞ ጥሏቸው እስቲ ሊሻሻል ይችላል ብሎ ይሰጣል። እስከ ምን ድረስ? እስከ ሐሙስ። ከሐሙስ በኋላ ይሁዳ በክርስቶስ ሰርክል ውስጥ ሆኖ ከተሻገረ ሰርቫይቫል ሞድ ውስጥ ይገባል። የክርስቶስና የይሁዳ ሪሌሽንሺፕ ሰርቫይቫል ሞድ ውስጥ ይገባል። ገብቶሻል? ሰርቫይቫል ሞድ ውስጥ ይገባል ማለት ክርስቶስ የመጣበትን ጽንሰ ሐሳብ ራሱ ሚስ ሊያደርግ ይችላል። ወደ ምድር ወርዶ እኛን ሊያድንበት የታሰበው ነገር ዲስቶርት አድርጎ ታሪክ ወደ ሌላ ሊሄዱላ ይችላል። የኛም የመኖር በዴስቲኔሽን ፓዛችን ውስጥ የመጣንበት ፐርፐዝ ዲስቶርት ያደርጋል ነው ሰርቫይቫል ሞድ ውስጥ ሳንገባ በፊት ካልቋጨ ነው። ስለዚህ የኢየሱስ ክርስቶስና የይሁዳ ሪሌሽንሺፕ ባውንዳሪው እስከ ሐሙስ ነበር ማለት ነው። ከሐሙስ በኋላ አልተሻገረም። የክሩሲፊክሽኑና የሬዘሬክሽኑ አባል አላደረገው። ከዛች ከሐሙሱ ቢሻገን የክርስቶስ ክሩሲፊክሽንና ሬዘሬክሽን አባል ይሆን ነበር። እኛም በሕይወታችን ውስጥ ለእኛ በመልካም ሰዓት ላይ እነዛ ሰዎች ታይም ስፔስ ኢነርጂ ካልሰጡን በየትኛው ስሌት ነው በእኛ መውደቅ ሰዓት ላይ ያንን ነገር ሊሰጡን የሚችሉት? ይሰጡናል እንዴ? አይሰጡንም። የበለጠ ኑሯችንን ቁልቁል ነው የሚያደርጉት። ደግ በሆን ሰዓት፣ በተመቻቸልን ሰዓት ታይም ስፔስ ኢነርጂ ካልሰጡን እኛ መውደቅ ስንጀምር ያ ነገር እጥፍ ነው የሚሆን። ስለዚህ ያ ነገር እዛ ጋር ገብቶ ሰርቫይቫል ሞድ ውስጥ ተቀርቅረን ለነሱ በማማረር ጽንሰ ሐሳብ መለኮታዊ ባልሆነ ሂደት እነሱን ስንተች ያ ሁላ አድርጌለት አንድ ቀን እንኳን ለእኔ ጥሩ ሳያስብ አምላኬ ሆይ ሄደን አምላክ ጋር እናለቅሳለን። ያ ሰርቫይቫል ሞድ ውስጥ እስክትገቡ ድረስ ታግሳችሁ ነው። እዛ ጋር አትድረሱ ነው ፓተርን እዩ። ያ ሰውዬ የሚያክል ትንቅንቅ ተጣልታችሁ ተዋቅሳችሁ ያ ነገር ከመቋጨቱ በፊት ለስለስ ባለመልኩ እራት ተገባብዛችሁ እንደ ሐሙሱ እራት በስነ ስርዓት ጥሩ መንፈስ በነበረበት ሰዓት፣ ጥሩ መንፈስ ማለት ለጥል ማይጋብዝ አላ ለንትርክ ማይጋብዝ ሞመንት ላይ በነበራችሁበት ሰዓት ላይ አይ በቃ አንተም በመንገድ በንግግር ሊሆን ይችላል፣ እንደዚሁ ሳትነጋገሩም ሊሆን ይችላል። ብቻ በራሳችሁ ሚንስ ከሱ መንገድ እናንተ ትወጣላችሁ፣ ከእናንተ መንገድ ያኛውን አካል ታስወጣላችሁ ማለት ነው። በመጽሐፍ ብንመስለው ያንን ሜታፎር ለእኛ ህይወት እንድናስገባ አድርገን ማለት ነው። ይሁዳ የክርስቶስ ጉዞ ወይ ጆርኒው የቻፕተሩ አካል ነበር። ኢንታየርሊ ግን በምድር ላደረጋቸው ክንውኖች ወይ ከመነሻ እስከ መቋጫው የያዘው የመጽሐፉ ግን አካል አልነበር። የሆነ ቻፕተር ላይ ድሮፕ አድርጓል፣ ድሮፕ አውት ማለት ነው። እኛ ህይወት ውስጥም የሆኑ ጓደኞቻችን አሉ።
በእኛ የህይወት ጆርኒ ውስጥ የቻፕተሩ አካል የሆኑ ነገር ግን ያው ሙሉ መጽሐፍ የሚባለው ከህይወታችን እስከ ሞታችን ቢሆንም ግን ሲግኒፊካንት የምንለው ለእኛ ሰክሰስ አለ አይደለ? በህይወትሽ ውስጥ አቺቭ ማድረግ የምትፈልግ የሆነ ቦታ ስፒሪቹዋሊም ሊሆን ይችላል፣ ሜንታሊም ፊዚካሊም ሊሆን ይችላል። እስከዛ ጫፍ ድረስ ውጣ ወረዱን እየተከተሉ በእኛ ልክ እየሄዱ ሰፖርት የሚያደርጉን አካላቶች የቡኩ አካል ናቸው መባል ይችላል። ነገር ግን የሆነች ቦታ ላይ የሆነች ቻፕተር ላይ መተናነቆች መጥተው ድሮፕ አውት ቢያደርጉ እነዛ አካላቶች ለእኛ ቫሊዩ አልነበራቸውም ማለት ነው። ለምሳሌ እነዚህ ቻፕተሮችን በእኛ ህይወት ስንተረጉመው ልጅነት የሚባል አለ፣ ከፍ ስትይ ትምህርት መማር መመረቅ አለ፣ ስራ መያዝ ቻፕተሮች ናቸው። እነዚህ የየራሳቸው መልክ አላቸው። ስራ ስትይዥ አብሮሽ በጣም በቃ ተቀራርቦ ቫሊዩ ሼር እየተደራረገ የሚኖር ጓደኛሽ አንቺ ይሄ ሶልሜቴ ነው። ይሄ እንደውም በሴቶች ምሳሌ ብንሰጥ ሴቶች ጋር ይበረታል ብዬ በጣም ጓደኛ ሆነው በጣም በቃ ምንም ቀዳዳ እስካይኖር ድረስ ልክ አንደኛዋ ትዳር ስትይዝ ኢሚዲየትሊ እነዛ ሰዎች እንደውም ጠላት እስከመሆን ድረስ ሊደራረሱ ይችላሉ። መቀናናት የሚባለው ሊመጣ ይችላል። ስለዚህ ስቅ ያላት ጓደኛዋ ላገባችሁ ጓደኛዋ የህይወት ጆርኒ የቻፕተሩ አካል ናት። ነገር ግን የሙሉ መጽሐፉ አባል መሆን አትችልም። ለዛም አቅም የላትም። ምክንያቱም በቃ ሶልሜትን የምለው ስወድቅ አብሮ የሚወድቅ ነው። የሚያነሳኝ ብቻ አይደለም መውደቄን የኔን የመውደቅ ማጣጣም አብሮ ማጣጣም አለበት። ገብቶሻል? አንዳንድ ሰው የሚመስለው ስወድቅ ያነሳኝ ይላል። ኖ ስወድቅ ማንሳት አይደለም፣ አብሮኝ ወድቆ ይነሳ። አብሮ ከወደቀማ እንዴ ሌላ የሚያነሳችሁ ሰው ልትፈልጉ እኮ ነው። ኖ ይውደቅ ማለት ዝቅ ይበል። እኔ አደናቅፎኝ ጉልበቴ ሊላጥ ይችላል፣ እሱ መላጥ አይጠበቅበትም። ግን ዝቅ ማለት ያስፈልጋል እኔን ለማንሳት። እንዲህ እንዳሳበጠማ ደረቱን እኔ እንዴት ብሎ ጎትቶ ያነሳኛል? ስለዚህ አብሮኝ ይውደቅ ማለት አብሮኝ ይንከባለል አይደለም፣ ዝቅ ብሎ መንከባለሌን ማቆም መቻል እንዲችል። ስለዚህ የእሱ ካፓቢሊቲን ያጥፋው ሳይሆን ዝቅ ይበል። ልቡ እንዳሳበጠ ችግር የለውም አሉ የሚሉ አሉ። አንዳንድ በስልክ እንዲህ እኮ ቸግሮኝ ምናምን ሲሉት በቃ የእሱም መቸገር ላይ የራሱን እንትን የሚያደላድል ማለት ነው። ደውሎ አረ ችግር የለውም ፈታ በል ልክልሃለሁ ይላል። የሆነ ነገር ረድቶታል። ነገር ግን ያ ሰውዬ የሙሉ የህይወቱ ቡክ አካል መሆን የማይችልበት አንዱ ካራክተር ይሄ አብሮ ዝቅ ማለትን ግን አላየ። የሆነ ፓተርን ማንበብ ከቻለ ያ ሰውዬ ካራክተሩን ከዛ ዲፋይን አድርጎ በጊዜ ከዛ ሰውዬ ቻው መባባል አለበት ማለት። አለበለዚያ ከአምላክ ጋር ያላችሁ ሪሌሽንሽፕ ላይ ይሄ አንቺና ዩኒቨርስ መካከል ያለው ሪሌሽንሽፕ ተጽዕኖ ስለሚያካሄድ ማለት። ስለዚህ አንቺና ዩኒቨርስ መካከል፣ ምክንያቱም እኔና አንቺ መካከል ያለ ሪሌሽንሽፕን ካወራው እርስ በርስ ተጽዕኖ ያደርጋል። ሰልፍ የሆነ ሪሌሽንሽፕ ላይም ተጽዕኖ ያደርጋል፣ ከጋር ጋር ያለኝ ሪሌሽንሽፕ ላይም ተጽዕኖ ያደርጋል። ስለዚህ አምላክን ለማማረር ቅርብ እንሆናለን፣ ለመካድም ቅርብ እንሆናለን። ምንም አረ እኔ ደግ አልሆንም ይላል። ያ ሁላ ዓመት ደጎኜ ምን ጠቀመኝ? እስከ ሰርቫይቫል ሞድ ድረስ ታግሰ ነዋ እንደዛ ይሆንኩ። ሰርቫይቫል ሞድ ውስጥ ከገባ በኋላማ ምንም ልትል ትችላለህ፣ ብዙ ነገር ሉዝ ስላደረግ። በቃ ዋናው ኮር የሚባለው አንተነት እዛ ጋር አብቅቶለት ነው ሰርቫይቫል ሞድ ውስጥ የገባው። ስለዚህ የዛ መለያየት ትርጓሜ ሁል ጊዜ ስህተትን ብቻ ይይዛል ማለት ነው። ለዛ ነው አብዛኛው መለያየቶች የስድብና የቂም የሆኑት። ሰርቫይቫል ሞድ ጫፍ ጋር በቃ ታግለው ምንድነው ተገፋፍተው ተሸሞናም ነው ይሄ ምንድነው የሚባለው? እኔ ማልወደው ቃል አለ መቻቻል የሚባለው። በዛችኛ ምንም ፕራክቲካል ባልሆነችው ወይ ማንንም በማጠቅመው የመቻቻል ጽንሰ ሐሳብ እንዲሁ እየተደበለበሉ ገደል አፋፍ ጋር ሲደርሱ በቃ መፋታት ፈልጋለሁ ትላለች ሚስት። በፊት ሰላም በነበረበት ሰዓት ላይ ነው ያን ማድረግ የነበረባት። ስለዚህ ሳትቆስሉ እኛ ስፒሪቹዋሊም ብናየው፣ ሜንታሊም ብናየው፣ ፊዚዮሎጂካሊም ብናየው መጥቶ በቡጢ ሲመታሽ አትፍቺው ነው። እዩ ፓተርኑን አይተሽው ያ ሰውዬ ፊዚካሊ አስፋልት ሊያደርግሽ ሲል ሲታገል ሲተናነቅ ካፉ የሆነ ስተታዊ የሆኑ ነገሮች እስኪወጡ አትጠብቂ። ፓተርኑን እዩ። ይሄ ሰውዬ ወደዛ ነው ዳይቨርት የሚያደርገው ስትይ ፍቺው። አሁን እኔ ፍቺውን እያበረታተው አይደለም፣ ምክንያቱም ሪሌሽንሺፕ አይደል እያወራን ያለ ነው። ያው ፍቺ ሲባል ግዙፍ ስለሚሆን ነው። ሰው አለ አይደለ አረ መጽሐፍ ቅዱስ አይልም ምናምን። ፍቺ አሁን የባልና የሚስት ብቻ አይደለም፣ የጓደኝነትን ፍቺ አለ፣ የእናትና የልጅ አለ። የትኛውም ሪሌሽንሺፕ ውስጥ ብያለሁ መፍታትሽም መለኮታዊ ነው። ለዛ ነው ርዕሴን ያደረግኩት
ርዕሴ እንግዲህ ሰዎችን የመሰናበት መለኮታዊ ጥቅም ነው። ስለዚህ ሰርቫይቫል ሞዱስ ገብታችሁ ከተለያያችሁ መለኮታዊ ነገር የለውም ነው። ስድድብ፣ ትግል፣ መገዳደል ነው ያለው። ፓተርኑን አይታችሁ ግን ክርስቶስ ራሱ ያ ክበብ ዕለት ዕለት ኔጌቲቭ ነገር የሚያወራ ከሆነ ከዛ ክበብ ራስን አስወጣው ይላል። ያም መለያየት እኮ ነው። ከሆነ ግሩፕ ውስጥ ሁል ጊዜ የማይሆን ነገር የሚደሰኩር መሻሻል የሌለው ሴትን የሚያንቋሽሽ ግሩፕ ሊኖር ይችላል። የማይሆን ማለት ነው። ፖለቲካል ግሩፕ እንደምንለው በጓደኞች ፎርም ይደረጋል። ያ ግን ምንድን ነው ኮር ፖይንቱ? እግዚአብሔር ጋር እንድንቀርብ የሚያደርግ ነው። እኛ በስራ ጉዳይ ራሳችንን እንድናሳድግ የሚያደርግ ነው። ምንድን ነው ያ? ምንድን ነው ግሩፑ? ይፈተሽና ታስወጫለሽ። እድገት ከሌለው፣ ፊዚካሊ እድገት ከሌለው ታስወጫለሽ። ሜንታሊ እድገት ከሌለው ታስወጫለሽ። ስፒሪቹዋሊ እድገት ከሌለው ታስወጫለሽ። በቃ አለቀ። ፊዚካሊ ስንል ጂምን ማሰብ ይችላሉ ሰዎች ጭንቅላታቸው ውስጥ 3 ዓመት ሰርቶ ምንም ለውጥ የሌለው ሰው ሊያጋጥምሽ ይችላል። ያ ሰው የአቅጣጫ ካልቀየረ በስተቀር ያስወጣ በቃ ከዛ ጂም። ወይ አሰልጣኙ ችግር አለበት ወይ ራሱ ጂም ቤት ውስጥ ያገኘው ዕቃ ችግር አለበት ማለት። ስፒሪቹዋሊ ጋር ምን እንመጣለን? ያ በየራሳቸው የእምነት ተቋም ሊሆን ይችላል። ያ ክበብ ወደ አምላክ ዕለት ዕለት እንድንደረደር የሚያደርገኝ ነው ወይ? አድግ ያለው ወይ? ኢንቨስት እያረኩኝ እያደግኩበት ነው ወይ? አይደለም። ማስወጣት ማለት ሃይማኖትን መቀየር አይደለም። ኖ የእምነት ቦታዎች ሆነው በራሳቸው የሃይማኖት መዋቅር ውስጥ ሆነው የተለያዩ የእምነት ቦታዎች ያሉ ግሩፖች አሉ። ማስወጣት። ስለዚህ ወዳጆች በመጨረሻም እንዲጠይቁ የምፈልገው መለኮታዊ በሆነ መልኩ ህመም የሌለበት ሪሌሽንሺፕ ከሆነ የሚፈልጉት በታይም በስፔስና በኤነርጂ ይለኩት ዛሬ ሆኖ። ከዛ በኋላ ያ ጉዳይ ሰርቫይቫል ሞዱስ ከመግባቱ በፊት ኩዊት ያድርጉት። ለምን? ሰርቫይቫል ሞዱስ ከገባ በኋላ መለኮታዊነቱ እየጠፋ ይመጣል። ሐሙስ ካለፈ የለም መለኮታዊነት የሚባል ነገር። ስለዚህ እዛ ጫፍ ላይ ከመድረሳችን በፊት ራሳችንን እንጠይቅ። ይህን ጥያቄ ከጠየቁ በኋላ የማይሆናቸው ከሆነ ያ ሰርክልም ያ ሰውዬም ጉድ ባይ ማለት መቻል አለባቸው። ጉድ ባይ የሚለው ቃል ውስጥ ደስ በሚል ሁኔታ ጉድና ባይ አለበት። ባይ ብቻ መሆን የለበትም። ጉድ የሆነ የአማርኛው ጉድ አይደለም። እዚች ጋር መክፈሉላ እንችላለን። የአማርኛው ጉድ ከሆነ ቅድም ያልኩሽ ነው። ሰርቫይቫል ሞድ ውስጥ የገባ ጉድ በጉድ ከሆንሽ በኋላ መከራሽን ከበላሽ በኋላ ልለያይ ማለት ነው። አሁን እንደምናየው በስነ ስርዓት ግን ያው ዝም ብለን የተወሰነ ፈኒ የሆነ ፋክተሮችን ጨምር ብለን ኤኒዌይስ ጉድ ባይ የሚለውስ ጉድና ባይ አለበት። ጥሩ የሆነ ለሱ መልካም በማሰብ ውስጥ ዲስቶርትድ ሳይሆን ሐሳብሽ ሰርቫይቫል ሞድ ውስጥ ከገባሽ መልካም የሆነው ሰውዬ በጣም ፍቅሩ ወደ ሄትሬድ ይቀየራል። እዛ ሞድ ውስጥ ስትገቢ ለሰው ማሰብሽ ኮምፕሊትሊ ከሰልፍለስ ወደ ሰልፊሽ ይቀይርሻል። ለዘመናት ያልነበረሽን ማንነት እንድትላበሽ ነው የሚያደርግሽ። ለዘመናት የሌለሽን ሰርቫይቫል ሞድ ውስጥ ስትገቢ። ከዛ በፊትስ ራሱ ያለሽን የሰከነ ጥሩ የሚያስብ ስብዕናሽን እንዲያስሽ ፓተርኑን አይተሽ ጉድ ባይ ማለት አለብሽ። ሰላሙን ወዳጄ ይቅናህ፣ አንተም በመንገድህ እኔም በመንገድ። በቃ አለቀ። ለዛ ነው እኔ ብዙ ጊዜ ኮመንት ላይ ወዳጆችም ያውቁታል ብዬ አስባለሁ፣ ገና ከመነሻው አግሬሲቭሊ የራሱ አርጊመንታቲቭ የሆነ ኢሹ አንስተው በስነ ስርዓት ማለት ነው በጣም ብዙ ጽፌ በልካቸው የመለስኩላቸው አሉ። እኔ አክቲቭ ነኝ ኮመንት መስጠት ላይ። ገና መነሻው ላይ ስድብ የሚሳደቡ አሉ። ገና መነሻው ላይ ምን እንደሆነ ሐሳቡ ሳይገባኝ ስድብ። በቃ አምላኩን በዛ መልኩ ይወክለው አይወክለው አላቅም። እኔ እንግዲህ እሱ ፈጣሪ ይርዳው። መመልስላቸው መልሳል። ወዳጄ አንተም በመንገድ እኔም በመንገድ ይቅና ነው የምለው። በቃ ሁል ጊዜ መጽፋት ይሄን። ምክንያቱም ያ ሰውዬ ከኔ ጋር ኮንቨርሴት ለማድረግ ብቁ አይደለም ካልኩኝ እኔን ራሴን ከፍ እያደረኩኝ ነው። እንደዛ ሳይሆን እኔና እሱ መካከል የሚዘረጋ ምንም አይነት ሪሌሽንሺፕ ጤናማ ሊሆን አይችልም። ገና የሰውየውን ፓተርን ሳነበው ማለት ነው። ስለዚህ ምንም አልመልስለት። ሰላሙን ጉድባይ ነው የምለው ማለት ነው። ጉድባይ የምንለው ለየትኛውም ሪሌሽንሺፕ የሚሰራ ነው። ባልና ሚስትም ጉድባይ መባባል አለባቸው። እናትና ልጅም ጉድባይ መባባል አለባቸው። እህትና እህትም ጉድባይ መባባል አለባቸው። ሁሉም ውስጥ የሚገባ ነው። እሱ ብቻ አይደለም፣ ራስ ከራስ ጋር ራሱ ጉድባይ መባባል አለብሽ። እንዴት ወዴት የሚባለው ሰልፍ ብቻውን ገነጣጥለን ብዙ የሚያስወራ ስለሆነ እዛ ውስጥ አሁን ለጊዜው አንገባም። በትነን እናወራለን።
ለብቻው ማለት ነው። እስከዛሬ ድረስ ያው ቀስ እያለን እንገባለን አይደለም ብለው እንደዛ ማለት ነው። አምላክ ጋስ አምላክን ጉድባይ ማለት አለብን እንዴ ሊሉ ይችላሉ። አምላክ ጋማ አንቺ አይደለም የምትይው እሱ ነው የሚልሽ። አንቺ ምን ብለሽ ትይዋለሽ? አንቺ በሱ ልክ ለሱ ለሚመልስልሽ ምላሾች ለሱ መባረክ ማጥበቂ ከሆንሽ እሱ ነው እንጂ ጉድባይ የሚልሽ። አንኳኳለው ዕለት ዕለት አንኳኳለው፣ የሚከፍትልኝ ካለ ገባለሁ፣ ከሌላ አልፌ እሄዳለሁ ማለት እኮ አንቺን በመንገድሽ እኔም በመንገዴ ነው። አንቺን ዲዛስተር አላረግሽም እኮ ሌላ ሃይማኖት ስለተከተልሽ ሰው ላይ የሆነ ነገር ስላደረገሽ ሉና ጫፍ ላይ እስክደርሺ ድረስ ምንም አያደርግሽም አምላክ። ካንኮል ልትቀየሪ ትችያለሽ ብሎ ስፔስ ነው የሚሰጥሽ ለይሁዳ እንደሰጠው ማለት ነው። ስለዚህ ያኛውን ስፔስ መስጠት ሰው ሊገዳደርበት ይችላል። አምላክ የለም ሊልበት ይችላል። ብዙ መልኮች ሊሰጠው ይችላል። ሌላ ሰው ራሱ ጥሩ እያደረገ ያለ ያንን ኮምፕሊመንት አድርጎ እኔ ምን ሁልጊዜ መልካም አድርጌ ምን ቦታ ላይ አምላክ ደርሶልኝ ያውቃል የሚል ሪፈረንስ ሊይዝም ይችላል። ሁለቱም ያው ስህተት ናቸው። ስለዚህ ከአምላክ አንጻር አንቺ አይደለሽም ጉድባይ ባዩ ማለት ነው። እሱ ራሱ ነው ጉድባይ የሚልሽ። ኤንዌይስ በዛ መልኩ ነው ያው ከዚህ በደንብ ሰፋ የሚል ኢሹ እንደሚያስነሳ እረዳለሁ። ያው ጥያቄ የሆነባቸውን ወዳጆች በኮመንት ቦክስ ውስጥ ያስቀምጡልን፣ የምንመልስ ይሆናል። ቪዲዮ መሰራት ካለበትም ቪዲዮ የምንሰራ ይሆናል። ኦኬ እንግዲህ ለዛሬ ያዘጋጅተን ያቀረብንላችሁ ወዳጆች ያው ድጋሜ ብንቀርጽም የተወሰነ ኤግዞስቲቭ ነው። አንድ ሀሳብ ላይ ደጋግሞ መልሶ ማውራት ግን ያው መሆን ስላለበት ነው። ሁሉ ነገር ለበጎ ነው። ከዚህ በፊት እንደምለው በጣም ስለሚጠቅመን ነው። የተሰማችሁን ስሜት የተሰማችሁን በምትፈልጉት አይነት ቃል ኮመንት ቦክስ ውስጥ አስቀምጡልን። ላይክ ማድረጋችሁን አሁንም እስከዚህ ጫፍ የመጣችሁ አትርሱ። ሰብስክሪፕሽኑም እንዳለ ይሁን። ሜምበር ብዬ ደጋግሜ ማወራው በዛው ልክ ይታይልኝ። አይ ቲንክ ይሄ በቃናል። እስከ ቀጣይ ቪዲዮና ርዕስ ድረስ ቸር ቆዩኝ።